የአገዛዙ ጦር እየፈረሰ ፋኖን እየተቀላቀለ ሲሆን ጀነራሎችም ቦታ ይዘው መዋጋት አልቻሉም ሲሉ ተናገሩ። አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ፊት አውራሪ ክፍለ ጦር የጠላት ኃይልን ሲቀጠቅጠው ውሏል ተባለ። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰነዘሩ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውንም የተመረጡ የታህሳስ 24 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአገዛዙ ጦር እየፈረሰ ፋኖን እየተቀላቀለ ሲሆን ጀነራሎችም ቦታ ይዘው መዋጋት አልቻልንም ሲሉ ተናገሩ። መላው ሲጠፋው በአዲስ ቅኝት የተከሰተው አረመኔው ብልጽግና የውስጡን ገመናና አንድነት ጠብቆ ማቆየት ተስኖት ውስጡ እየፈራረሰ ይገኛል። በአንድ በኩል ጀነራሎቹና አዋጊዎቹ በድብቅ ተጠርንፈው ተሰብስበው ሬንጀሩ ቢቀየርም ይረከቡናል፣ ቦታ ይዘን መዋጋት አልቻልንም ሲሉ የድምጽ ቅጂ ከእጃችን ገብቷል፣ በቀላሉ እንወጣዋለን ብለው የጀመሩት ጦርነት መውጫ አሳጥቷቸው መሳቂያና መሳለቂያ ሆነው የሚዲያ ጦርነት ብቻ ይዘዋል። በውጊያ የተሰላቸውና ያለ ዓላማ የሚንከራተተው ደሙ የሚፈሰው ወታደር መውጫ ቀዳዳ እየፈለገ በየቀኑ ወደ ፋኖ ይቀላቀላል። በመላው የአማራ ምድር ወለጋ ቢዛሞን ጨምሮ የአገዛዙ ሰራዊት እየፈረሰ እንደ ጨው እየሟሟ ወደ አማራ ትግል ይገባል፣ አሊያም ወደ ቤተሰቦቹ ይቀላቀላል። ለዚህ ማሳያ የሚሆን ትናንትና ከአንድ ከተማ ብቻ 12 የመከላከያ አባላት ከካምፕ ወጥተው የፋኖ ኃይላትን ተቀላቅለዋል። በሜጀር ጀነራል ብርሃኑ ጥላውን ከሚመራው ከ6ኛ እዝ 501ኛ ኮር 52ኛ ሻለቃ 12 የአገዛዙ የመከላከያ አባላት የቴዎድሮስ እዝን 206ኛ ኮርን ተቀላቅለዋል። እነዚህ የሰራዊት አባላት ከ3 ዓመት በላይ የውትድርና ልምድ ያላቸው ሲሆን በአማራ ህዝብ ላይ የሚደርሰውን የዘር ማጽዳት ወንጀል በመቃወም የአማራ ህዝብ እያደረገ ያለውን የህልውና ትግል ተቀላቅለዋል ሲል የ206ኛ ህዝብ ግንኙነት አሳውቋል። በግድ ከየመንገድ ከስራ ቦታ ከመዝናኛ ቦታና ከብዙ አጋጣሚዎች እየታፈሱ ወደ ማሰልጠኛ የገቡ ወጣቶችና ህጻናት ከሞት ለመትረፍ ልክ ካልሆነ ጦርነት ተላቀው በሰላም ለመኖር ከፋኖች ጋር እየተነጋገሩ ከጨካኙ አገዛዝ እያመለጡ ነው። በተለይ አማራ ሆኖ ከአማራ ህዝብ ጋር ታጋይ ከፋኖ ጋር የሚዋጋ የህዝቡን ንብረት የሚዘርፍ የአማራ ሴቶችን የሚደፍር ህዝብን የሚገድልም የጸጥታ ኃይል ነኝ የሚል ሁሉ ከዚህ እብደት ወጥቶ ከፋኖ ከአማራ ህዝብ ጎን ሊቆም ይገባል እንላለን እንደ በለስ ሚዲያ። አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ፊት አውራሪ ክፍለ ጦር የጠላት ኃይልን ሲቀጠቅጠው ውሏል ተባለ። የአገዛዙ ጥምር ኃይል መነሻውን ምዕራብ ጎንደር የአዳኝ ሀገር ጫቆ ወረዳ ከተማ ነጋዴ ባህር በማድረግም አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ በሚል አጀንዳ በሰበቡ ለመዝረፍና ጄኖሳይድ ለመፈጸም ወደ ጃኖላ ማርያም እንቅስቃሴ ያደረገ ሲሆን ነበልባሎቹ የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ በአርበኛ ባበይ በሬ እየተመራ ቀድሞ መረጃውን በመከታተል አስፈላጊውን ዝግጅት በማድረግም ጠላት ወደ ቀጠናው ከገባ በኋላ ሙት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ተቀጥቶ የድረሱልኝ ጥሪ እያሰማ ሙትና ቁስለኛ ሆኖ እየተዝረከረከ ያሰበው ሰይጣናዊ ተግባር አንዳችም ነገር ማድረግ ሳይችል አፍኖ ተቀጥቅጦ ወደ መጣበት ሊመለስ ችሏል ተብሏል። በአውደ ውጊያው የተገኘ ድልም ሙት 22 ቁስለኛ 13 የተማረከ አንድ ሚሊሻ እስከነ ሙሉ ትጥቁና 7 የነፍስ ወከፍ ክላሽ ነው ሲል ገልጿል። አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰነዘሩ። ተሟጋቹ በተለይም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ አያያዝ በመቶዎች የሚቆጠሩ የአማራ ተወላጆች ላይ የሚደርሰውን እስርና የሞዴል ቀነኒ አዱኛን የፍትህ ሂደት በመጥቀስ ስርዓቱ ለፖለቲካ በቀልና ወንጀለኞችን ከተጠያቂነት ለማዳን እየዋለ መሆኑን ገልጸዋል። አቶ ያሬድ ባጋሩት ጽሁፍ አቶ ታዬ ደንዳ በሰንሰለት ታስረው ፍርድ ቤት መቅረባቸውን አጥብቀው ተቃውመዋል። አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው ሊያመልጥ ይችላል ወይም ጉልበተኛ ሆኖ ፖሊሶችን ወይም ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው ያሉት የሰብአዊ መብት ተሟጋቹም አቶ ታዬን በዚህ መልኩ ማቅረብ ግን ከፖለቲካ በቀል ከማዋረድና ከማሸማቀቅ ውጪ ሌላ ትርጉም የለውም ብለዋል። በሌላ በኩል የሰብአዊ መብት ተሟጋቹ በጽሁፋቸው ላይ ከዚህ ቀደም ሲነሱ ከነበሩ ጉዳዮች ለየት ያለ አዲስ መከራከሪያና ክስ አቅርበዋል። እሳቸው እንዳሉት ድምፃዊ አንዱዓለም ጎሳና እጮኛውን ቀነኒ አዱኛውን በመግደል ተጠርጥሮ እንደነበር አመልክተዋል። ፖሊስ በተጠርጣሪው ላይ ማስረጃ
አሰባስቦ ክስ እንዲመሰረትበት ፋይሉን ለአቃቤ ሕግ አስተላልፎ እንደነበር የጠቆሙት አቶ ያሬድም ሆኖም ግን መዝገቡ እንዲዘጋና ተጠርጣሪው እንዲለቀቅ ተደርጎ የወንጀሉ ጉዳይ በአባገዳዎች ሽምግልናና በካሳ እንዲያልቅ መደረጉ ከነውርም አልፎ የፍትህ ስርዓቱ ምን ደረጃ ላይ እንዳለ ማሳያ ነው ሲሉ ሂደቱን ኮንነዋል። በተጨማሪም የፍትህ ስርዓቱ በመቶዎች የሚቆጠሩ የአማራ ተወላጆች ፖለቲከኞችና ጋዜጠኞች ላይ በማንነታቸው ያነጣጠረ ጥቃት እየፈጸመ ነው ሲሉ የከሰሱት አቶ ያሬድም ዜጎች በሀሳባቸውና በማንነታቸው ምክንያት ሽብርተኛ ተብለው በሚጉላሉበት ሀገር ወንጀል የፈጸሙና ያስፈጸሙ አካላት ግን የወገኑላቸው ስለሆኑ ብቻ ያለ ጠያቂ በነጻነት እየተንቀሳቀሱ መሆኑን በምሬት ገልጸዋል። ይህ ሁኔታ የሀገሪቱን የፍትህ ተቋማት ገለልተኝነታቸውን አጥተው ለፖለቲካ ፍጆታና ለቡድን ጥቅም ማስተባበሪያነት እንደዋሉ ማሳያ መሆኑን ተሟጋቹ አጽንኦት ሰጥተዋል። ይህ በእንዲህ እንዳለ በኦህዴድ ብልጽግና አገዛዝ ካድሬዎች ዘንድ አፓርታይድ፣ አረመኔነት፣ ቅጥፈት፣ ክህደት፣ ድንቁርና፣ ትዕቢትና እብሪት ከነገሰና ፍትህ ከተቀበረ ቆይቷል። በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም የሚለው የፍትህ ሚኒስትር ሀና አርአያ ስላሴ ንግግር እጅ የሚለው የተለመደው ስርዓታዊ ቅጥፈት ማሳያ ነው። ጠቅላዩ በስልጣን ዘመኑ ቶርቸር እንዳልተፈጸመ ያለ ሀፍረት በገለጹበትና ነውር ጌጥነት መመሪያውና መለያው ከሆነው የኦህዴድ ብልጽግና አገዛዝ የተለየ ነገር መጠበቅ እንደማይቻል ግልጽ ማሳያ ነው። ጭፍን ጥላቻ፣ የሐሰት ትርክት፣ ውርደት፣ እብደት፣ ክህደትና ቅጥፈትን እንደ ስልጣኔና የለውጥ ምልክት አድርጎ በወሰደ ማፈሪያውን በተነጠቀ የአረመኔዎች ስብስብ ውስጥ ክህደትና ጥፋትና እውነት አይጠበቅም። ግልጽ ነው። በኦህዴድ ብልጽግና አገዛዝ ካድሬዎች ዘንድ አፓርታይድነት፣ አረመኔነት፣ ቅጥፈት፣ ክህደት፣ ድንቁርና ከቤትና እብሪት ከነገሰና ፍትህ ከተቀበረ ቆይቷል። እናም ፍትህን ያላወቁ የፍትህ ሚኒስትሯ ንግግርም ከአለቃዋ የተለመደ ክህደትና ቅጥፈት የተቀዳ ነው። በመቶዎችና በሺዎች የሚቆጠሩ ወገኖች ከአማራ መፈጠር ብቻ በራሱ እንደ ወንጀል በሚቆጥረው አገዛዝ መላ አማራ ክልልንና አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች ያለ ፍትህ ለዓመታት ታጉረው በረሃብ ጭምር እየተቀጡ ያሉበትን ሁኔታና እውነታ መካድ፣ ቅጥፈት፣ ክህደትና ጥፋትን አለማፈርን፣ ነውር ጌጥነትንና አላዋቂነትን እንደ ቋሚ ስራና መመሪያ አድርገው መቀበላቸውን ያመለክታል። ሳናጣራ አናስርም ያሉትና በተናገሩ ማግስት ቃላቸውን የበሉት ማዕከላዊውን ዘግተናል ብለው በማስጨብጨብ ከጎኑ አዲስ አበባ ፖሊስ ኮሚሽን፣ ገላን፣ አዋሽ አርባና ሰመራ ላይ የማሰቃያ ማዕከላዊውን ያስፋፉት የአታላይነት፣ የአረመኔነት፣ የክህደት፣ የጭፍን ጥላቻና ዘረኝነት አባት አብይ አህመድና ኦህዴድ ብልጽግና በሚያምሷትና በሚያተራምሷት ኢትዮጵያ ውስጥ የሃና አርአያ ስላሴ ነጭ ውሸት መስማትም አይገርምም። በተለይ በአብይ አህመድ አገዛዝ በማንነትና በፖለቲካ አቋም መታሰር አይደለም በድሮንና በከባድ መሳሪያ በምድርም በአየር ኃይልም በአዋጅም ያለ አዋጅም በጅምላ መጨፍጨፍ፣ ዘር ማጥፋትና የጦር ወንጀልም የየቀንና የተለመደ ተግባር ከሆነ ቆይቷል። በክስና የክርክር ሂደቶች ላይ በመንግስት ወይም በአቃቤ ሕግ ምስክር ባለመቅረቡ ምክንያት የተጓተተ ጉዳይ የለም የሚለው ንግግራቸውም ያው ቅጥፈት ነው። አሸባሪ ብሎ መፈረጅና ማንነት እየለዩ ማጥቃት የፍትህ ሂደቱ አፓርታይዳዊና የማጥቂያ መሳሪያ ማድረግ የስርዓቱ ልዩ ተግባርና የስራ መመሪያው ነው። በተያያዘ ዜና የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 ቀን 2018 ዓ.ም የቀረቡት አቶ ታዬ የቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ትናንት የተሰየመው አቶ ታዬ ላይ አቃቤ ሕግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ረቡዕ ታህሳስ 22 ቀን 2018 ዓመተ ምህረት በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው እንዳልቻለ ተናግሮ ነበር። በትናንትናው ዕለት እጃቸው በካቴና ታስሮ ችሎት የቀረቡት አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔ ያለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተነግረዋል። ችሎቱ በሐሙስ ውሎ አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል።
በውጪ ዜናችን በኢራን ህዝባዊ ተቃውሞ ተቀሰቀሰ። በኢራን ሰማይ የነካው የዋጋ ንብረትና የሀገሪቱ ገንዘብ ዋጋ መውደቅ ያስከተለው ህዝባዊ ተቃውሞ ተባብሶ ወደ ሁከትና ግጭት በማምራቱ በተለያዩ ግዛቶች የሰዎች ህይወት ማለፉ ተዘገበ። የሰብአዊ መብት ተቋማትና የአካባቢው ሚዲያዎች እንደሚገልጹት ይህ ላለፉት 3 ዓመታት በሀገሪቱ ከተከሰቱት የተቃውሞ ሰልፎች ሁሉ በከፋ ደረጃ የሚገለጽ ነው። በሎርዴጋን፣ ኮዳሽትና ኢስፋሃን ከተሞች የሰዎች ሞት ሪፖርት የተደረገ ሲሆን ስለ ጉዳት ሪፖርቱ በመንግስት ሚዲያዎችና በሰብአዊ መብት ተቋማት መካከል ልዩነት አለ። የኢራን አብዮታዊ ዘብ በሰጠው መግለጫ በኮዳሽት በተፈጠረ ግጭት አንድ የባሲጅ ፓራሚሊተሪ አባል መገደሉንና 13 ሌሎች መቁሰላቸውን አስታውቋል። ሆኖም ሄንጋው የተባለ የሰብአዊ መብት ቡድን ግለሰቡ ተቃዋሚ እንደነበር በመግለጽ የመንግስትን ክስ ውድቅ አድርጓል። ተቃውሞ በፋርስ ግዛት ወደምትገኘው ማርቭርሽ የተዛመተ ሲሆን የከርማንሻህ፣ ኩዜስታንና ሐምዳን አካባቢዎች የሰዎች እስር እየተፈጸመ መሆኑ ተዘግቧል። በተለይም ነጋዴዎችና ተማሪዎች ገበያዎችንና ዩኒቨርሲቲዎችን በመዝጋት ተቃውሟቸውን እያሰሙ ይገኛሉ። ይህ ግጭት የተቀሰቀሰው ሀገሪቱ በ40 በመቶ የዋጋ ንረትና በገንዘብ የመግዛት አቅም መውደቅ እየታመሰች ባለችበት ወቅት ነው። በተጨማሪም እንደ አውሮፓውያን አቆጣጠር በ2025 እስራኤልና አሜሪካ በሰነዘሩት የአየር ላይ ጥቃት እንዲሁም በምዕራባውያን ማዕቀብ ምክንያት የሀገሪቱ ኢኮኖሚ ተዳክሟል። የኢራን መሪዎች ዩራኒየም ማበልጸግ ማቆማቸውን ቢገልጹም ማዕቀቡን ለማቅለል የሚደረገው ድርድር በመስተጓጎሉ የህዝቡን ኢኮኖሚያዊ ጫና ሊቀንስ አልቻለም። የኢራን መንግስት ረቡዕ ዕለት ብሔራዊ የእረፍት ቀን አድርጎ ያወጀ ሲሆን ከሰራተኛ ማህበራትና ነጋዴዎች ጋር ውይይት ለማድረግ ፍላጎት እንዳለው ጠቁሟል። በሌላ በኩል ግን የጸጥታ ኃይሎች ማሰማራቱንም ቀጥሏል። በተለይ ቀደም ሲል እንደ አውሮፓውያን አቆጣጠር በ2019 ተመሳሳይ ተቃውሞ ያስተናገደችው ሎርዴጋን ከተማ አሁንም የዚህ ቀውስ ዋነኛ ማዕከል ሆናለች ተብሏል። በስዊዘርላንድ በመዝናኛ ስፍራ በደረሰ የእሳት አደጋ በርካቶች ሲሞቱ ከ100 በላይ ሰዎች ጉዳት ደረሰባቸው። በደቡባዊ ስዊዘርላንድ በሚገኝ የመዝናኛ ስፍራ በአዲስ ዓመት ዋዜማ በተነሳ እሳት በርካቶች እንደሞቱ ከመገለጹ ውጪም በትክክል ምን ያህል ሰዎች እንደሆኑ እንደማይታወቅ ተገልጿል። የስዊዘርላንድ ፖሊስ ሐሙስ ማለዳ በሰጠው መግለጫ የሟቾችን ቁጥር ለማወቅ ተጨማሪ ምርመራ እንደሚያስፈልግም አስታውቋል። የጣሊያን የውጭ ጉዳይ ሚኒስትር የስዊዝ ፖሊስን በመጥቀስ 40 ሰዎች መሞታቸውን ተናግሯል። ጉዳት የደረሰባቸው 100 ያህል ሰዎች መካከል አብዛኞቹ በእሳት መቃጠላቸውን የስዊስ ባለስልጣናት ተናግረዋል። ጉዳት የደረሰባቸው ሰዎች በአቅራቢያው ወደሚገኝ ሆስፒታል ሲወሰዱ 10 ሄሊኮፕተሮች፣ 40 አምቡላንሶችና 150 የአደጋ ጊዜ ሰራተኞች ማሰማራታቸውን ባለስልጣናት ተናግረዋል። የሟቾቹን ማንነት ለመለየትና በፍጥነት ለቤተሰቦቻቸው አስከሬናቸውን ለማስረከብ ጥረት እየተደረገ ነውም ተብሏል። በስዊዘርላንድ የጣሊያን አምባሳደር የሞቱት ሰዎች ማንነት ለመለየት ሳምንት ይወስዳል ብለዋል። ከሞቱት መካከል የተለያዩ ሀገራት ዜጎች እንደሚገኙበት የተገለጸ ሲሆን የፈረንሳይ መገናኛ ብዙሃን ቢያንስ 2 ፈረንሳውያን ናቸው ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ስዊዘርላንድ የፈረንሳይን አጋርነትና የወንድማማችነት ድጋፍ አይለያችሁም ሲሉ መልእክት አስተላልፈዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።